ጥያቄ ምናምን አንፈልግም፣ ሸሃዳ ነው የምፈልገው። እሺ እስልምና መቀበል ፈልገሽ ከዚህ በፊት ሙስሊም ነበርሽ ወይስ አይደለሽ? አይደለም። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሀዱ ሸሃዳ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። እሺ አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ከዚህ በኋላ ትርጉሙ ማን ነው? ሙስሊም ሆነሻል። አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ ስምሽ ማን ነበር? ቤተልሔም። ቤተልሔም። እሺ ደስ የምልሽ አንቺ የምታውቂው ሙስሊም ስም አለ ወይስ እኛ እናውጣልሽ? አውጡልኝ እናንተ። እሺ ልጆች እስኪ ደስ የሚልሽ ስም ኮሜንት ላይ ጻፉ። ሀያት፣ ሱመያ፣ ረሂማ የትኛው ደስ ይላል? ሀያት ነው። ሀያት የሚለው ተስማማሽ? አሽሀዱ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ከዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሃይማኖት ሲመጣ ጊዜ ነቢያቶች የነበሩበትን መንገድ አገኘ። በሁለቱም ዓለም ስኬትን የሚጎናጸፉበትን መንገድ አገኘ ማለት ነው። ከነቢያት ህብረት ጋር ተቀላቀለ ማለት ነው። ንጹሐንን እግዚአብሔር ግደሉ ስላለ እሱን ላሳየህ ነው። ገና ኃጢአተኛው እግዚአብሔር እንደሆነ በማስረጃ ላሳየህ ነው። ግን ከእስላም ያለውን ልጨርስልህ ብዬ ነው መጀመሪያ። እሺ ስለዚህ አሁን ነቢዩ ሰለላሁ ዐለይሂ ወሰለም ንጹሐንን ነው ወይ የገደሉት? እዚያ ላይ ክፉ አድርገውም ሊሆን ይችላል። ግን መስፈርቱ ምንድነው? ጸጉር ያበቀለና ያላበቀለ። ስለዚህ መስፈርቱ ጸጉር ያበቀለና ያላበቀለን ሰው ግደሉ የሚል ነው ያለው እዛ ላይ ማለት ነው። ያለምንም ኃጢአታቸው ያለምንም ጥፋታቸው ማለት ነው አይደል? ሙሉውን እናንብበው። ከሌላ የሆነ ጥፋት ሊያጠፉ ይችላሉ። ግን መስፈርት ያደረጉት ጸጉር ያበቀለና ያላበቀለ። ተመልከቱ ምንድነው የሚሏቸው? ጸጉር ያበቀለና ያላበቀለ ግደሉ ብሏል ብለው ነው የሚነግሯቸው አይደል? አን ምን ያክል መምሮቻቸው እናንብበው። ሁሱ እናንብበው፣ በማርያም እናንብበው። ሆድ አንድ ክፈትለት ይመቻል። ያለው ቁጥር እኮ እንደዛ አይልም። ሌላ ርዕስ ነው። አንዴ ላጣልህ በቃሽ፣ ችግር የለም። ሱረና ቢላል ስንት ነው ያልከው? 21 አይው 21 ክፈትለት። እሺ ሱነን አቢ ዳውድ 21 ያውና ከፍቶልሃል። አሁን አስረዳል። ከፍቷል። ኦ ሶሪ የዚህ አይሻ ነው የዚህ። ኦኬ ያንኛው ስንት ነበረ? በእናት ሶሪ ይቅርታ ሁሱ ጥቅስ ካለመያዝ ነው ይሄ። አብሽር ችግር የለውም ያጋጥማል። ስታስታውስ ጊዜ እንትን ማለት ትችላለህ። እሺ ጥያቄ ያለ ይቀጥል። ግን የለም ብለን እሱን በሌላ ጊዜ አመጣዋለሁ። የለም ብለን ታምን ያሁን ያልኩት ሳቢ ብትጠይቀኝ አስረዳህ ነበረ ከነ ምክንያቱ ማለት ነው። አሁን እዚያ ቦታ ላይ ለዚህ ነው ያለምንም ጥፋታቸው እንዳው በልቱን ማን ነው ጸጉር ያበቀለና ያላበቀለን ግደሉት አላሉም ነብዩ ሰለላሁ ዐለይሂ ወሰለም። እንዳውም ህፃናቶችን አደራ እንዳትገሉ፣ ሽማግሌ እንዳትገሉ፣ ሴቶችን እንዳትገሉ ብለው ያስጠነቅቁ ጊዜ መቼ ያስጠነቅቁ ነበር? መቼ በጦር ጊዜ። ነገር ግን እነዚህ ሰዎች ሊጋደሉ የመጡ ከሃዲያኖችን የተማረኩን ነው። ተቷል አይደል? ሊጋደሉ የመጡ ከሃዲያኖች እነርሱ አስመልክቶ ነው
የዛኔ ነው እንጂ በሰላም የመጣን ሰው እንደዚህ ግደሉ አይሉም ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ሰላማዊ የሆኑ ህፃናቶችን ግደሏቸው የሚለው እግዚአብሔር ነው። ላሳያችሁ መጽሐፍ ቅዱስ ላይ። ስለዚህ ከነቢያቶች አልፎ እግዚአብሔር ኃጢአተኛ ነው በአንተ በመጣው ሚዛን ማለት ነው። ምክንያቱም ንጹሃኖችን የሚገለው ራሱ እግዚአብሔር ነውና ምንም ያላጠፉ ልጆችን ማለት ነው። እንመልከት እዚህ ቦታ ላይ ላሳያችሁ መጽሐፍ ቅዱስ ላይ ያክፍትላችሁ። ያው እና እዚህ ጋር ቁጥር 6 ላይ ምን ይላል? እግዚአብሔር ምን አለ? ሽማግሌውን፣ ጎበዝን፣ ቆንጆይቱንም ህፃናቶቹን፣ ሴቶችን ፈጽማችሁ ግደሉ። ያ ሰላም ህፃናቶች ጥፋታቸው ምንድን ነው? ሽማግሌ ጭራሽ በሽማግሌዎቹ ጀምሮ እያለ ይናገራል እግዚአብሔር። ሽማግሌን ግደሉ። አስባችሁታል? እዚህ ቦታ ላይ ምን ይላል? ቁጥር 7 ላይ እርሱም ቤቱን ምን ይላል? እርሱም ቤቱን አርክሱ፣ በተገደሉትም ሰዎች በአደባባይ ሙሉ ውጡ አላቸው። እነርሱም ወጥተው ከተማይቱ ገደሉ። የማን ነው? ይቅርታ ገደሉ ካለ በኋላ ነገር ግን ምልክቱ ወዳለበት ሰው ሁሉ አትቅረቡ፣ በመቅደስም ጀምሩ አላቸው። በቤቱም አንጻር ባሉ ሽማግሌዎች ጀምሩ አላቸው። አይ ይሄ እኮ ትንቢት መጽሐፍ ላይ ነው እንደው ዝም ብሎ አድርጉ እያለ ትእዛዛት አይደለም እንዳይሏቸው። ያው ቀጥታ ትእዛዙን ፈጽመውታል። ከታች ገለዋል እየሄዱ የእርሱን ትእዛዝ ሰምተው። ላይ የብሉይ ኪዳን መጽሐፍ ነው። በብሉይ ኪዳን በዛ በነበረበት ዘመን በብሉይ ኪዳን ጊዜ የነበረው አምላክ ነው በአዲስ ኪዳንም ያለው ወይንስ ሌላ አምላክ ነው? ይኸውልህ እዛ ጋር የነበሩ ሰዎች በመንፈሳቸው መንፈስ ቅዱስ ስለተለያቸው በስጋ የሚመሩ ናቸው። ስለ ሰዎቹ አይደለም የጠየቀው። አምላክማ አንድ ነው። አምላክ አንድ ነው። ስለዚህ ግደሉ እያለ የነበረው በብሉይ ኪዳን፣ በአዲስ ኪዳን ዛሬ የምታመልከው አምላክ ራሱ ነው ግደሉ ሲል የነበረው አይደለ? ሲያስገድል የነበረው ስጋዊ ሰዎች ስለነበሩ ነው። እነሱ በስጋ ብቻ የሚመሩ መንፈስ ቅዱስ የላቸውም። ሳሚ ስለ ሰዎቹ አይደለም ጥያቄ፣ ስለ አዛዡ ነው። ስለ አዛዡ ግደሉ እያለ ያለው ዛሬ የምታመልከው የአዲስ ኪዳኑ አምላክ ነው ወይንስ ሌላ አምላክ ነበር? ይዛ አምላክ አንድ ነው። በብሉይም በአዲስም ግን ህጎች ይወጣሉ። ገብቷል? ስለዚህ ግደሉ ሲል የነበረው ዛሬ የምታመልከው አምላክ ራሱ ነው ማለት ነው፣ ሌላ አይደለም። አሁን ህግ አውጥቶልሃል። በመንፈስ ቅዱስ የሚመራ ህዝብ እንደዛ አይደለም። አሁን አንድ እሺ እባክህ ወደ ምክንያቱ ትሄድልኛለህ ሰዎቹን ማለት ነው። ነገር ግን ወደዛ ከመሄዳችን በፊት ጥያቄው ምንድነው? ግደሉ እያለ ትእዛዛትን ሲያዝ የነበረው ሲያስጨፈጭፋቸው የነበረው ያው የዛሬ የምታመልከው አምላክ ነው ወይንስ ሌላ አምላክ ነው ነው ጥያቄው ራሱ። በነገራችን ላይ እግዚአብሔርም አለ የሚል አለ ከሱ ጋር እንደዚህ ያላነበብኩት አሳያለሁ። እግዚአብሔር ህፃናቶችን ግደሏቸው እያለ እሱ ነው ማሳያለሁ። ስለዚህ የብሉይ ኪዳን ግን እንደዚህ አይደለም የሚል እሱ ባጭ እንትን ክፈትለት የሉቃስ ወንጌል 22:36 ክፈትለት። ችግር የለም። እሺ አሁን ስለዚህ የዛኔ ሲያዝ የነበረው ራሱ እግዚአብሔር ነው። እግዚአብሔር አዘዘ የሚለውን ቃል በቃል አሳያለሁ። ስለዚህ እግዚአብሔር ሲያዝ ነበር ግደሉ እያለ አይደለ? እሺ እኔ አሁን መጽሐፉ ስላላነበብኩት ይቅርታ አድርግልኝና እግዚአብሔር እግዚአብሔር እንዳዘዘ ተመልከት። ያው የሰራዊት ጌታ እግዚአብሔር እንዲህ ይላል አለ፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። ከዚያስ ከፍ አድርገው አሁንም ሄደህ አማሌቅን ምታ አለ እግዚአብሔር። ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም አለ። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። ሕፃናቶችን ግደሉ፣ ብላቴናዎችን ግደሉ እያለ ነው እግዚአብሔር እንዳዘዘ ያው ከላይ አማሌቃውያን በነገራችን ላይ ጣዖት አምላኪዎች ነበሩ። እግዚአብሔርን የሚቃወሙ ህዝቦች ነበሩ። እሺ ስለዚህ አማሌቃውያን ጣዖት በማምለካቸው ይገደላሉ። የእምነት ነፃነት የላቸውም ማለት ነው አይደለ? እግዚአብሔርን ብቻ ነው ማምለክ ያለባቸው። እሺ ስለዚህ የእምነት ነፃነት የለም በክርስትና። ከእግዚአብሔር የእምነት ነፃነትም ሰጥቷቸው የእግዚአብሔርን ህዝብ ይዋጉ ነበረ። አይዋሽ ስለመዋጋታቸው እንመጣለን። አሁን ግን እነዚህ ሰዎች ባለማመናቸው ይገደላሉ አይደል? ኖ እንደዛ አይደለም። ባለማመናቸው ሳይሆን የእግዚአብሔርን ህዝብ ይዋጉ ነበረ። ጣዖትን እንደዚህ ቤተ መቅደስ ያረክሱ ነበረ። ስለዚህ ምንድነው ስጋዊ ስለነበሩ ጦር ያበዘመቱባቸው። እነዚህ ሰዎች ስለተዋጉ ነው። ህፃናቶችም ተዋግተው ነው አይደለ? ብላቴናዎችም እንዲገደሉ ያዘዘው። በሬዎችም አህያዎችም ስለሚዋጉ ግደላቸው አለ እግዚአብሔር አይደለ? ጣዖት የሚያመልክ ስለሆኑ እነሱ ልጆቻቸውም አድርገው እነሱን ስለሚከተሉ በዛኔ የታዘዘ። በነገራችን ላይ ይሄ ይኸውልህ ለመዳን ይሄ አይጠቅምም። የተጻፈ ታሪክ ነው ይሄ በዛ ዘመን የተደረገ።
ስለዚህ ወደፊት ያድጋሉና ጣዖትን ያመልካሉ እንደ ወላጆቻቸው ተብሎ እግዚአብሔር ህፃናቶችንም ግደሉ ብሏል እያልከን ነው? እሱ ይሄን አይነት ሎጂክ አትጠቀም። ቆይ እሱ ቆይ ሎጂክ አይደለም። አሁን የተናገርከውን እየደገምኩ እየጠየቅኩ ያለው ዘለቀ። ስለዚህ ወደፊት እነሱም አድገው እንደ ወላጆቻቸው ስለሚሆኑ አልከን እኮ አምላክ ብዙ ጊዜ ነው ብዙ ጊዜ የብሉይ ኪዳን መጽሐፍት ለታሪክ ማስረጃዎች የተቀመጡ ናቸው። ህዝቡ ገና ስላልዳነ አንድ ደቂቃ ልናገር። እሺ ልናገር። እሺ አሁን የተናገርከው ንግግር ምንድነው? ወደፊትም አድገው እኮ እነዚህ ህፃናት ልጆች እንደ አባቶቻቸው ጣዖት አምላኪ ነው የሚሆኑት፣ ስለዚህ ይገደላሉ አልከ። የኔ ሐሳብ ነው እሱ፣ የኔ ሐሳብ ነው። እሺ አንተ ሐሳብ ስለዚህ ስህተት ነው ተሳስተሃል ወይስ ትክክል ነው? እኔ ተሳስቼ ሊሆን ይችላል፣ ግን መሰረቱን ላስረዳ አንዴ። እሱ የብሉይ ኪዳን ሰዎች ስላልተጠመቁ ይኸውልህ ሰው እሺ ጥቅሱን መሰረት ህፃናቶችን እና ብላቴናዎችን እግዚአብሔር ግደሉ ያለበትን ምክንያት አስረዳ። ጥቅሱን መሰረት አድርገህ አይ እሺ እሱን አላነበብኩትም። ታሪካዊ ስለሆነ እሱን ማወቅም ይኸውልህ እሱን የማወቅም እንትን ብዙም ለመዳን አይሆንም። እሺ ስለዚህ እዚያ ቦታ ላይ ግደሉ ያለው እግዚአብሔር ህፃናቶችን ምን አጥፍተው ነው? እሱን ታሪኩን አንብቡ። ለመዳን ይሄ የዘላለም ህይወት ለማውረስ እሱን ማወቅም አለማወቅም የሚጠንጥን የሚል ነገር የለም። ጨፍጭፉና ግደሉ የሚል አምላክ የማዳን አቅም የለውም። ይሄን ክርስቶስ ነው የመሰከረው። ምን ትላለህ? ምን አዎ ሰዎችን ግደሉ ጨፍጭፉ የሚል አምላክ ንጹሃኖችን ይሄ ማዳን ራሱ ስራ አይሰራም፣ ሰይጣን ነው ይሄን የሚያደርገው ይላል ኢየሱስ ክርስቶስ። ምን ትላለህ? አሳየኝ እሱን። ዮሐንስ ወንጌል ምዕራፍ 8 ቁጥር 41ን 42ን አውጣለት። አንድ እሑድ ሰይጣን ነው ግደሉ እያለ ነፍሰ ገዳይ ንጹሃኖችን የሚያስገድለው እርሱ ነው። መጽሐፉ ላይ ተገልጿል ቃል በቃል። ዮሐንስ ወንጌል ምዕራፍ 8 ከቁጥር 40 ጀምረን እናነበዋለን። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም ማለት። በነገራችን ላይ እዚህ ጋር ኢየሱስ ክርስቶስ እኔ ሰው ነኝ ብሎ የተናገረበት ቦታ ነው። ሊገሉት በመጡ አይሁዶች ላይ እየተናገራቸው ነው። ቀጥሎ ምን አለ? እናንተ አላቸው አይሁዶች የአባታችሁን ስራ ታደርጋላችሁ አላቸው። ስራው ምንድን ነው? መግደል ማለት ነው። ገብታችኋል? አባታችሁ ያለው ማን ነው? ዲያብሎስ ነው። ሊናገር ነው ወደታች። እናንተ ግን የአባታችሁን ስራ ታደርጋላችሁ አላቸው። እኛስ ከዝሙት አልተወለድንም። አየህ፣ አንተ በዝሙት የተወለድክ ነህ እያሉ አይሁዶች እየተናገሩት ነው። እኛስ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ኢየሱስም እንዲህ አላቸው፣ ልብ በል እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና። ንግግሬን የማታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። አሁን በደንብ አስተውሉ። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነበርና አለ። ያ ሰላም! ነፍሰ ገዳይ ማን ነው? ዲያብሎስ ነው ማለት ንጹሃኖችን ያለምንም ጥፋታቸው የሚገድል ዲያብሎስ እንጂ አምላክ አይደለም። ስለዚህ ይህ ነፍሰ ገዳይ የሆነ አካል ያድናል ማለት የማይሆን ነው። ገዳይ እንጂ አዳኝ አይደለም። እና ይሄን ይመስላል። ከአባቴ ወጥቻለሁና የሚለውን ቃል ታምንበታለህ? አዎ ራሱ እዛ አብራራው እኮ ኢየሱስ ተልኬያለሁ ማለት ነው። ከአባቴ ወጥቼ መጥቻለሁና የሚለውን ታምንበታለህ? አዎ እዛው ራሱ ኢየሱስ አብራራው። ወጥቼ መጥቻለሁ ማለት ተልኬያለሁ ማለት ነው። ኖ ከአባቴ ወጥቼ መጥቻለሁና ማለት ከአባቴ ተወልጄ መጥቻለሁና ማለት አይደለም። ተልኬያለሁ ማለት ነው እያለህ ነው ኢየሱስ ነው ይሄን ያለው እዛው ላይ። ኖ እንደ ሲጀመር እናንተ ከአባታችሁ ከዲያብሎስ ስላቸው እኛ ከዝሙት አልተወለድንም፣ ከኃጢአት የተወለደ ነበረ የሚሞት። ገብቷል? እኛ ከአባታችን ከዝሙት አልተወለድንም አሉ። ለምንድን ነው እንደዚህ ያሉት? እዛው ተርጉመው ራሱ ኢየሱስ ተረጎመው። ከአባቴ ወጥቼ መጥቻለሁ እርሱ ልኮኛል አለ። ወጥቼ መጥቻለሁ ማለት
ልኮኛል እያለ እየነገራቸው ነው። መልእክተኛ መሆኑን እየተናገረ ነው። ይሄ ነው። አሁን እዚያው ቦታ ላይ ሀሳቡ ምንድነው? ነፍሰ ገዳይ እንደሆነ ዲያብሎስ አምላክ በፍጹም እንደዛ እንዳልሆነ ይናገራል። ነገር ግን አምላክ ገዳይ እንደሆነ መጽሐፍ ላይ ያሳየነ ህፃናቶችን፣ ብላቴናዎችን። ስለዚህ ይሄ ምስክር ይሄ በነገራችን ላይ ላልከው ቃል ልሆስ በትክክል ስናወራ አሁን ያልከው ቃልና የዚህኛው መጽሐፍ ቅዱስ ዮሐንስ ወንጌል ላይ ሉቃስ ላይ ያመጣው አሁን ዮሐንስ ላይ መስለኝ ያመጣው ለዛኛው ላልከው ቃል ምንም የሚደግፈው ነገር የለውም። ዳቢሎስ ከጥንትም ዳቢሎስ አስረዳ እንደማይደግፈው ይገርም። ለምን? ምክንያቱም ነቢያቶችን የገደለው ያ ሰይጣንን ነው እንደዛ ያለ። ነቢያቶችን ላኩኝ፣ ብዙ ነቢያቶች መጡ፣ እነሱንም ገደላቸው። ነገር ግን አንዱን ልጅን ያፈሩት ይሆናል። ማስረጃ አሁን ለተናገርከው ትልቁ ላይ ነህ። ክፈት የማቴዎስ ወንጌል ላይ አለልህ። ማቴዎስ ቁጥሩን አላውቀውም፣ ሀሳቡን ልንገርህ። ነቢያቶችን ላኩኝ፣ እነሱንም ገደላችኋቸው። ነገር ግን አንድ ልጅን እሱን ታፍሩታላችሁ ብዬ ልልክ ማስረጃ እያወጣን ባታወራ ከሆነ ትሰራለህ እንዴ? ከቀደም ጀምረህ ምንም ማስረጃ ያለህ ለምታወራው። ማቴዎስ ወንጌል አንብበው፣ ችግር የለውም። ይሄን ታገኘዋለህ። መጽሐፍ ቅዱስ የሚያነብ ያውቀዋል። አንተ ንገረን እንጂ የቱ ጋር እናንብበው? ማስረጃ ሁሱ አንብበዋል፣ እርግጠኛ ነኝ አንብበዋል። እንደዚህ እንደሱ የሚል የለም። እንዳውም ያውልህ ነቢያቶችን እንዳውም የሚያስታቸው፣ የሚያታልላቸው፣ የሚያስገድላቸው እግዚአብሔር እንደሆነ ማስረጃ ልሰጥህ እችላለሁ። ከምን ከመጽሐፍ ቅዱስ ነው? ከቁርአን ነቢያትን የሚያታልለው ጥፋት ላይ የሚጥላቸው ራሱ እግዚአብሔር ነው። መጽሐፍ ቅዱስ ላይ ላሳየህ እችላለሁ። ተው አታሳየኝ። እሱን እንደዚህ የሚል የለም። ከራስ ተርጉመው ሊሆን ይችላል። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርም። እና ላሳየህ እግዚአብሔር ነቢያቶችን እንደሚያታልላቸው። ይሄ መጥፎን እየነቀስክ አይደለም ማውጣት። ለትምህርት ለእውቀት የሚሆነውን ነገር ኢየሱስ ክርስቶስ በወንጌል የመጣው በእንጅል ታምናለህ? ያው መጽሐፍ ቅዱስ በእንጅል ታምናለህ? አሁን ረሳት ከዛ ወደዛ እንደፊንታ ትስለል እንጂ ይሄንን ጨርስ መጀመሪያ። ያውና አንብበው ቁጥር 9 ምን ይላል? ድምፅህን ከፍ አድርጋት። ድምፅህን ከፍ አድርጋት ሳሚ። 9 ላይ ያለውን ነው። አዎ 9 ላይ ያለውን ነቢይም ቢታለል ቃልንም ቢናገር ያንን ነቢይ ያታለልሁ እኔ እግዚአብሔር ነኝ፣ እጄንም በእርሱ ላይ እዘረጋለሁ፣ ከሕዝብም ከእስራኤል መካከል አጠፋዋለሁ። አላህ ነቢያቶችን የሚያታልለውና የሚያጠፋቸው የሚገላቸው እግዚአብሔር ነው። አሜን ነው። ይሄን ነቅሶ ማውጣት አይደለም። ይሄን ትልል ይችላል። እግዚአብሔርን ሐሳብ ማንም የሚያውቅ የለም። እንደሱ የሚል የለም አለ ይቀድም። ኧረ በፍጹም ይሄን አይልም። ምናልባት ቁርአን ላይ ነው አለ። ላ አምላክ አላህ ቁርአን ላይ ነቢያቶችን ይረዳቸዋል፣ ከፍ ያደርጋቸዋል። ወኢነ ጁንደና ለሁሙል ጋሊቡን፣ ነቢያቶቼ የኔ ሰራዊቶች እነርሱ አሸናፊዎች ናቸው እያለ እንደሚረዳቸው አላህ በቁርአን ላይ እንደሚረዳቸው ቃል ሲናገር በርካታ ቦታ ላይ ይናገራል እና እንደሚረዳቸው ቃል ገብቶላቸዋል። ነገር ግን አላህም እኮ ይላል እንደዚህ ሁሱ የማጠም እኔ ነኝ፣ አዳምን የሚያጠመምኩት እኔ ነኝ ይላል እኮ እሱ። አሁን አላህ ያጠማል ማለት ነው። ማስረጃ ያሳየን። አዳምን ያጠመምኩት እኔ ነኝ ያለበት ቁርአኑን በሙሉ ሴቭ። እኔ እኮ ኡስታዝ አይደለሁ ሁሱ። ቆይ እንጂ ተረጋጋ። ሐሳቡን በእርግጠኝነት ያልኩትን ታውቀዋለህ። ምንም ማድረግ አይቻልም። ክርስቲያኖችን ለምታየት ለሚናገረው ዝም ብሎ ይቀደዳል። ምንም ማስረጃ የለውም ስለ ራሱ መጽሐፍ፣ ስለኛ መጽሐፍ። ስለዚህ ጊዜ ማጥፋት ነው የሚሆነው። እኔ ግን ለምናገረው እየደነገጠ እያሳየሁት ነው። ኧረ በፍጹም እግዚአብሔር እንደዛ አይልም እያለ እያሳየሁት ነው። እሺ ግምታዊ ነገር አትናገሩ። ሃይማኖት ላይ በራሳችሁ እምነትም ላይ ቢሆን ማለት ነው፣ በራሳችሁ ሃይማኖትም ላይ ቢሆን ግምታዊ ነገር አትናገሩ። ለምትናገሩት ነገር ማስረጃ ማምጣት የምትችሉት ሲሆን ጊዜ ነው መናገር ያለባችሁ። እኔ በድፍረት የሆነ ነገር ተናግሬ የሌለኝን ነገር በጣም አፍርበታለሁ፣ አልናገረውም። ማስረጃ ሳልይዝ ማለት ነው። ለዚያ ነው አውጣ እስኪ ስትለኝ ወዲያው እያወጣሁኝ ማሳይ። እሺ ከላይ ጋዚ ሰላም ሰላም ወራህመቱላህ። ፈጣሪያችን ወይም ደግሞ ኢየሱስ ክርስቶስ ጌታ ነው ብለን ስናምን ኢየሱስ ክርስቶስ በእናንተ ምን አይነት የስራ ድርሻ አለው? አንድ ሁለተኛ ደግሞ የኢየሱስ ክርስቶስ በመንፈስ የወለደችው እናታችን ማርያም በእናንተ ጋስ ምን አይነት ክብር አላት? ሁለተኛ ሶስተኛ ደግሞ አሁን በእኛ በክርስቲያኖች ሴት ልጅ ትዘምራለች፣ በኦርቶዶክስ ማለት ነው። በካቶሊክ ደግሞ ሴት ልጅ ትቀድሳለች። በእናንተ ደግሞ ሴት ልጅ አዛን ማለት አትችልም ይባላል። እሱ ስለምን ሃይማኖት ይንቀይራል?
እሺ መርሐባ። የመጀመሪያው ነቢዩላህ ዒሳ ወይም ኢየሱስ ክርስቶስ በእስልምና የተከበረ መልእክተኛና ነቢይ ነው። አላህ በቁርአን ላይ ሲናገር መልመሲሑ ብን መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ወኡሙሁ ስዲቀቱን። ስለ እናቱም ስለጠየቀ በዚሁ አጋጣሚ ነው አላህ ምን አለ? የማርያም ልጅ ክርስቶስ ከእርሱ በፊት እንዳለፉት መልእክተኞች አንድ መልእክተኛ፣ ከነቢያቶች መካከል አንድ ነቢይ ነው እያለ ይናገራል። እንዲሁም እናቱ ደግሞ ጻድቅ ነች ይላል። ማርያም በእስልምና እጅግ በጣም ትልቅ ቦታና ደረጃ ያላት ሴት ነች። ጻድቅ ሴት ነች ብሎ አላህ በቁርአን ላይ ስሟን የጠቀሳት ብቸኛዋ ሴት ነች። ወኡሙሁ ስዲቀቱን አለ፣ እናቱ ጻድቅ ነች አለ። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እናቱን ማርያምንም ኢየሱስንም ሁለቱንም ጻድቆች ብለው ገልጸዋቸዋል። የሚገርማቸው ነቢዩላህ ዒሳ ወይም ኢየሱስን ሲናገሩ ምን አሉ? ፈአቁሉ ከማ ቃለ ልዓብዱ ሷሊሕ አሉ። አልዓብዱ ሷሊሕ ብለው ገልጸውታል። ጻድቁ የአላህ ባሪያ ብለው ገልጸውታል መሲሁ። እናቱንም ልክ እንዲሁ ጻድቅ ነች ብለው ገልጸዋታል። ከሙለ ሚን ሪጃል ከሲር ወለም የክሙል ሚን ኒሳ ኢላ አርበዓ ወሁም መርየም ወአሲያ ወፋጢማ ኸዲጃ። ከሴቶች ምሉእነትን የተጎናጸፉ ወይም ጽድቅናን የተጎናጸፉ አንዷ ማርያም ነች ብለው ተገልጸዋታል። ይህን ያክል ከአምላክ ዘንድ ጸደቀች ማለት በቃ ሁለቱም ዓለም አማረላት። ይህ ሁለቱንም ዓለም ስኬታማ የሆነች ሴት ነች መርየም ዓለይሃ ሰላም። አላህ በቁርአን ላይ ንጽሕት ብሎ ገልጿታል። በቃ ንጹሕ ሴት ነች እርሷ። አላህ በቁርአን ላይ ስለ እርሷ ሲናገር ኢነላህ አስጠፋኪ ወጠሐረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ይላል። እነሆን የአምላክሽ አላህ መርጬሻለሁኝ አላት። ከሴቶችም ሁሉ አንጽቼሻለሁኝ አላት። ከዓለማት ሴቶች ሁሉም በላጭ ነሽ አንቺ አላት። ያ ሰላም! የዓለም ሴት ከማርያም ጋር ቢወዳደር እርሷን ጫፏን አይደርስም። የጅማ በጣም ትልቅ ደረጃ ነው ያላት። ታዲያ ይህን ጽድቅና የተጎናጸፈችው በምንድን ነው? በጌታዋ በጣም ታዛዥ ስለነበረች ነው። ጌታዋን አላህን በጣም ስለምትገዛ ነበር ነው። ከእርሱ ውጭ ሌላ ማንንም አትገዛም። በጣም ጥብቅ የሆነች ሴት ነች። ደግሞ በዚያ ላይ አላህ በቁርአን ላይ ወካነት ሚነል ቃኒቲን አለ። በእኔ ትእዛዝ ላይ ቀጥ ካሉት ነበረች ብሎ ይገልጻታል። አያቸው ነቢያችን ሰለላሁ ዐለይሂ ወሰለም ስለ ማርያም የቀጣዩ ዓለም ዕጣ ፈንታዋን ሲናገሩ ምን አሉ? ወዴት እንደምትሄድ በቀጣዩ ዓለም አፍضل ኒሳ አህሊል ጀነ አርበዓ ወሁም መርየም ወአሲያ ወፋጢማ ኸዲጃ ነው። የገነት ታላላቅ ሴቶች አራት ናቸው አሉ። አንደኛዋም ከእነዚያ መካከል ማርያም እንደሆነች ተናገሩ። ማነች? መርየም ዓለይሃ ሰላም ነች። እና ይሄ ነው ደረጃዋ። ልጇም ልክ እንዲሁ በጣም የተከበረ መልእክተኛ ነው። አላህ በቁርአን ላይ ስለ እርሱ ምን ብሏል? ስለ መሲሁ ወጂሃን ፊ ዱንያ ወልአኺራ ወሚነል ሙቀረቢን አለ። በዚች በቅርቢቱም ዓለም በቀጣዩም ዓለም ባለ ክብር የሆነ ነቢይ ነው። ባለ መዋል የሆነ ነቢይ ከእኔ ዘንድ ቅርብ ደረጃ ካላቸው መካከል ነው ብሎ ገለጸ። ያሰላም! ከአምላክ ዘንድ ቅርብ ደረጃ ካላቸው ነቢያቶች መካከል ነው። 5 ነቢያት ማንም ደረጃቸውን አይደርስባቸውም። ኡሉል ዐዝም የሚል ስያሜ አላቸው። የቁርጠኝነት ባለቤት ማለት ነው። ያ ማለት በአስተምሮታቸው ጊዜ ከማንም በላይ መከራ ደርሶባቸው የትዕግስት ጥግ የደረሱ ነቢያት ናቸው። እነዚህ 5ቱን አላህ በሁለት ቦታ ላይ በተከታታይ ይገልጻቸዋል። አንደኛ ሱረቱል አሕዛብ፣ ሁለተኛ ሱረት ሹራ ላይ ማን ማን ናቸው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ኢብራሂም ዐለይሂ ሰላም ወይንም አብርሃም፣ ልክ እንዲሁ ደግሞ ነቢዩላህ ዒሳ ወይንም ኢየሱስ ወይንም ደግሞ ሙሴ እና ሃሩን ማን ነው? ኖህ። እነዚህ 5ቱ እንደ አጠቃላይ መሲሁ እጅግ በጣም የተከበረ አምላክ ከአላህ ነቢያቶች መካከል ነበር። መሲሁ ራሱ ሲናገር ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የተላኩኝ የአላህ መልእክተኛ ነኝ አለ። እኔ አምላካችሁ ነኝ አምልኩኝ አላለም። ያ ጀማዓ ማርያምን በፍጹም እኔ አምላክን የወለድኩት ብላ አታውቅም። ገብቷቸዋል። ከነቢያቶች መካከል አንድ ነቢይ ነው። እጅግ በጣም ትልቅ ቦታና ደረጃ ያለው ነቢይ ነው። አምላክ አላህ በርካታ ተአምራትን ሰጥቶት ነበር የነቢይነቱ ማረጋገጫ ይሆን ዘንድ። ለምሳሌ ዓይንን ማብራት፣ ሙታንን ማስነሳት፣ ለምጽን መፈወስ። ለምጽ ያለባቸው ሰዎች አካላዊ በሽታ ይዘህ በመሲሁ ዘመን አትሄድም የተፈወስክ ቢሆን እንጂ መሲሁ በአላህ ስም ብሎ ቢስሚላህ ብሎ ነካ ካደረገህ ያለብህ በሽታ ሁሉ ይፈወስ ነበር። ገብቷቸዋል። መሲሁ ከሰራቸው ድንቅ ተአምራቶች መካከል ከተገለጸው አንድ እስኪ ልንገራቸው። መሲሁ ዒሳ ዓለይሂ ሰላም በእስራኤል ምድር ላይ በጣም አመሰግናለሁ። መርሐባ። ይሄ ነው። ሶስተኛው ምን ነበረ? እስከ ዛሬ የሴት አዛና አችልም ምናምን ነገር ሴት ልጅ ምን ማድረግ አለባት? እስኪ ከክርስትና ያለውንም እነግርሃለሁ፣ ችግር የለውም። እንደ እስልምና ሴት ልጅ
ማስተማር ሁላ ትችላለች። የሚገርማቸው ማስተማር ሁላ ትችላለች። እናታችን አይሻ እንዲሁም ሌሎች በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሴቶች ለትውልድ ያስተምሩ ነበር። በመስፈርት ሴት ልጅ ፊቷን ሰትራና ደብቃ ወንዶችን ፈተና እንዳትሆን ለፈተና እንዳታጋለጥ ሌሎች ከዚህ አንጻር እንደሱ ሆና ታስተምር ነበር። ልክ እንዲሁ ደግሞ በቤቷ ውስጥ የአምልኮ ስርዓቶችን ሁሉ መስራት ትችላለች። አዛን ያልከውንም እንዲሁ ለዛን ይህ የአዛን ጥሪ የሚመለከተው ወንዶችን ስለነበር ነው። ወንዶችን ነው እሱ የሚመለከተው። ሴቶች ቤታቸው መስገድ ሁላ ተፈቅዶላቸዋል። እንደሚታወቀው ጨለማ አለ። በጨለማ የሚሰገዱ ሶላቶች አሉ። የሱብሒ ሶላት ይባላል፣ የኢሻ ሶላት ይባላል። እነዚህን በጨለማ ሄዳ ሴት ልጅ እንድትሰግድ አላስገድዳትም። ምክንያቱም ሴት ልጅ በባህሪዋ በተፈጥሮዋ የመፍራት ባህሪ አለባት። ሌሊት ተነስተሽ ሂጂ ሰገጂ ብትባል ብቻዋን ሴት ልጅ ሄዳ መስገድ ትችላለች? ይከብዳል። እያችሁ ይሄን ነገር አላህ አቅልሎላታል። ሴት ልጅ ቤቷ በመስገዷ ገደሽ ምንዳውን ተቀንሶ ነው የሚደርሳት? ላ አይደለም፣ ምንዳው እኩል ነው የሚደርሳት። ምክንያቱም ቤቷ እንድትሰግድ የደነገገላት ራሱ ኢስላም ነው። ነብዩ ሰለላሁ ዐለይሂ ወሰለም ኸይሩ መሳጅድ ልመርአ ቀዕሩ በይቲሃ፣ የሴት ልጅ ወላጅ መስጅዷ ቤቷ ውስጥ ነው። እንዳጠቃላይ ይህ ነው እና ቤቷ ውስጥ ማንኛውንም የሚያምልኩ ስርዓቶች ሁሉ መፈጸም ትችላለች። ውጭ ላይ ምን ትችላለች ከተባለ ትውልድን ማስተማርና ማነጽ ትችላለች። የነብዩ ሰለላሁ ዐለይሂ ወሰለም ሚስት እናታችን አይሻ ከማንም በላይ ከሴቶች እውቀትን ቀስማ ለትውልድ ያስተማረች ታላቅ ሴት ነበረች እና ይህ ነው። ከክርስትና አንጻር ከተባለስ እንደ ክርስትና ምናልባት መጽሐፍ ቅዱስ ላይ ያላየን ከሆነ ላሳይ ይችላል። እዚያ ላይ ሴት ግን በማህበር ዝም ይበሉ ብሏል። መማር ብትፈልግ ከባሏ ትማር እያለ አስቀምጦላት። ተከታይ ሆኜ አሁን ወደ እስልምና ስቀየር እናንተ ጋር እንዴት ነው የሚታየው? ከዚህ በፊት የነበርክበት ወንጀል ሁሉ እንዳለ ይቅር ይባላል። ስላለፈው አምላክ አላህ ምንም አይነትን አያስብብህም። ከኃጢአት ሁሉ ንጹህ ያደርጋል። የኃጢአትን ስርየት ይሰጣል። አምላክ አላህ ስብሐነ ወተዓላ ወደ እርሱ ለሚመለሱ ሰዎች በይቅርታ እንደሚቀበላቸው በውዴታው እንደሚቀበላቸው ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ሰየጅዐሉ ለሁም ራሕማኑ ውዳ ይላል። እነዚህ ያመኑትንና መልካም የሰሩትን እኔ ውዴታዬን አደርግላቸዋለሁ ይሰጣቸዋለሁ ብሎ ተናግሯል። አላህ ወዳድ አምላክ ባሪያዎችን በጣም ይወዳል። ወደ እርሱ ሲመለሱ በተለይ ከምንም ነገር በላይ በይቅርታ የሚቀበል በምህረት የሚቀበል የሆነ አምላክ ነው። ንስሐቸውን በደስታ የሚቀበላቸው አምላክ ነው። ወአኒቡ ኢላ ረቢኩም ይላል። ተው ሰዎች ወደ እኔ ወደ ጌታቸው ተመለሱ እያለ ብዙ ቦታ ላይ ይናገራል። እና ሰዎች ወደ እርሱ ሲመለሱ ጊዜ ያለፈ ኃጢአታቸውን ሁሉ ሊምርላቸው ቃል ገብቷል። እሱ አልሐምዱሊላህ። እሺ ፈልጌ ነበረ። እሺ ሻሃዳ የሚያስፈልገሽ ነው? እሺ ቆይ ማርያም አንድ ጊዜ። እሺ ከዚህ በፊት ሙስሊም ነበር? አይደለሁም። እሺ ክርስቲያን ነበር። እሺ የምለውን ቃል አድርስ እየተከተልሽ በይ። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመድን ረሱሉላህ። አላሁ አክበር ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ነው። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ይህ የሸሃዳ ቃል ነው። በነቢያት ዘመን ሁሉ ሰዎች ወደ እስላም ሲገቡ ጊዜ የሚሉት የምስክር ቃል ነው። የአንዱን አምላክ አምላክነት የአላህን አምላክነት መስክረው በዘመኑ የተላከውን ነቢይ ለነቢይ መሰክሩ ነበር። መሐመድ ካለ በኋላ ምንድን ነው የሚለው? ጥያቄው አሁን መሐመድ የሚለው ስም አለ ወይንስ የለም ነበር ጥያቄያቸው። ያንን ነው እያሳየናቸው አይደለም። እሺ ማለት ማወቅ ስለፈለግኩ ነው። እኔ እህቴ ሰልማን ላይ ባንተ እጅ ነው ሻሃዳ ያዘችው። ብዙ ነገር አስተምራኛለች። ስለ እስልምና ብዙ ነገር ተምሬያለሁ። ብዙ ቦታም ጠይቄያለሁኝ። አሁን ግን መሐመድ የሚለውን እንድታሳየኝና መሐመድ ሲያለው ለምንድን ነው? ምክንያቱም መሐመድ የሚለው ከዚህ በፊትም አንተን ሰምቼ ሲጠይቃቸው ሐሰተኛ ነብይ ይመጣል ብሎ ነው መሐመድ ያለው እንጂ ሙሐመድ የሚል ቃል የተጠቀመው ሐሰተኛ ነብይ እንደሚመጣ ነው የጠቆመን ብለውኝ ስለነበረ ለምን እንደጠቀሰው ስሙንና ሙሐመድ የሚለውን እንድታሳየኝ ይፈልጋሉ። ከዛ ሻሃዳ ያስፈልጋሉ።
እሺ አንደኛ እዚያ ቦታ ላይ ሐሰተኛ ነብይ ምናምን የሚል ቃል የለውም። እዚያ ላይ መኃልየ ዘሰሎሞን ላይ ነው። አንደበቱ ጣፋጭ የሆነ ብሎ አንስቶታል። አንደበቱ ጣፋጭ ብሎ ማለት እንግዲህ አንደበት ጣፋጭ ሊሆን የሚችለው የአምላክን ቃል የሚናገር በመሆኑ ነው። ገብታችኋል አይደል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አምላክ አላህ አንደበታቸውን ሲያወድስላቸው በቁርአን እናያለን። ወማ የንጢቁ ዐኒል ሀዋ ብሎ ማለት ነው። ኢን ሁወ ኢላ ወሕዩን ዩሓ። ምን ይላቸዋል? ሙሐመድ በአንደበቱ ከእኔ የሚተላለፍለትን ራእይ እንጂ አይነግራቸውም ብሎ አንደበታቸውን ያወድሳል። እዚያም ላይ ምን ይላል? አንደበቱ ጣፋጭ የሆነ ብሎ ገልጾታል። እርሱም ውዴ ነው ብሎ ገለጸ። እዚያ ላይ ውዴ የሚለው ቃል አምላክ ከማንም በላይ ቅርብ አድርጎ የወደደው አካል ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? ኢነላሃ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊል አሉ። አላህ ከማንም በላይ ውዱ አድርጎ የያዘው እኔን ነው አሉ። የሚገርምሽ እዚያም ላይ ቃል ምን ይላል? እርሱ ውዴ ነው፣ የኢየሩሳሌም ልጆች ወይ ይሄን እወቁ እያለ ይነግራቸዋል። ከማንም በላይ አምላክ ውድ አድርጎ የያዘው እኔን ነው ብለው ተናገሩ ሐዲስ ላይ። አምላክም ቃል በቃል አንደበታቸውን ሲያወድስ፣ አንደበቱ ግን ሐሰትን አይናገርም፣ ከእኔ ዘንድ የሚተላለፍለትን ራእይ ብቻ ነው የሚናገረው ሙሐመድ ብለው አወደሳቸው። እየተናገረ ያለ ስለ እርሳቸው ነው። ቀጥታ እዚያ ቦታ ላይ ሄደን ስናየ ጊዜ መጽሐፍ ቅዱስም ላይ ወደ ዕብራይስጡን ቀጥታ ስንተረጉመው ሙሐመድ ብሎ አስቀምጦታል። ራሱ ሙሐመድ አይ ስለ ሰው አይደለም ስለ ግለሰብ አይደለም የሚናገረው ሌላ ትርጉም ነው ብለው ይነግሯቸዋል። ስለ ሰው ነው፣ ለዚያም ስለ ወንድ ልጅ ስም ነው። እዚያው ላይ ማብራሪያው ላይ ላሳይሽ። ይህ እየተናገረ ያለው ስለ ወንድ ልጅ ስም ነው። ያና እዚህ ጋር ይገኛል ሙሐመድ የሚለው ይታይሻል? አዎ ይታየኛል። አዎ ሙሐመድ ይላል። ስለምንድን ነው የሚናገረው? ከወዲሁ እዚህ ጋር ያብራራዋል። ያው የንግግር ክፍል ስም ነው። የምን ስም? የወንድ ስም ነው። የወንድ ልጅ ስም ነው። ይሄ ስም እዚህ ጋር የተቀመጠው ሙሐመድ ይላል እዚያው። ነገር ግን አማርኛ ላይ የሰው ስም አይደለም ጣፋጭ ነው አንደበቱ ምናምን ብለው አስቀምጦታል። የሚገርመው ቢቀይሩትም እንኳን አማርኛው የሚገልጸው እርሳቸውን ነው። ከማንም በላይ አንደበቱ ጣፋጭ የሆነ ብሎ አላህ በቁርአን ላይ ወማ የንጢቁ ዐኒል ሀዋ አንደበቱ ከራሱ ከልብ ወለዱ የሚናገር አይደለም። ኢን ሁወ ኢላ ወሕዩን ዩሓ ከእኔ ዘንድ የሚተላለፍለትን ራእይ ብቻ በአንደበቱ የሚናገር ነው ብሎ አንደበታቸውን አወደሰ። ከዚያ ምን አለ ቀጥሎ? ይህ ነው ውዴ እያለ ገለጻቸው። እዚሁ የአማርኛው መጽሐፍ ቅዱስ ላይ ተሻለርላ አምላክ ከማንም በላይ ውዴ ብሎ የገለጸው እርሳቸውን እንደሆነ ሐዲስ ላይ ቃል በቃል አለ። ኢነላሃ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊል አሉ። አላህ እኔን ከማንም በላይ ውዱ አድርጎ ይዞኛል አሉ። አብርሃምን ውዱ እንዳደረገ ብለው ተናገሩ። አብርሃምን ውዱ አድርጎታል። ነገር ግን ከማንም በላይ እርሳቸውን እንደያዘ ቀድመው ተናገሩ። ይህ ነው ውዴ ብሎ የገለጻቸው እርሳቸውን ነው አምላክ ከማንም በላይ የወደደውና ያቀረበው። ይህን ይመስላል። እሺ አመሰግናለሁ። ይሄ አካውንቱ ቲክቶኩ የእህቴ ነው። ምናልባት የምታውቋት ካላችሁ በዚህ አካውንት ገስት ላይ የሚገባ ቁርአን ምናምን ስለምታዳምጥ ሰለምቴ ነች እና አንተንም እንዳዳምጥ ብዙ ጊዜ እከታተላለሁ። ታታችሁኝ እሷን አይ ስልኩን የሰጠችኝ አዳምጩ ብላ ማለት ነው ንጽጽር ስለምትሰራ የምታውቋትም ካላችሁ ሌላ ነገር እንዳይመስላችሁ ገስት ላይ ገብታ ቁርአን ስለምታዳምጥ ማለት ነው። እና የእሷ ስልክ ነው። እኔ አሁን ሻሃዳ መያዝ ፈልጋለሁ። አሽሃዱ ሻሃዱ አላህ ኢላሃ ኢላላህ ወአሽሃዱ ሙሐመድ ረሱሉላህ። ማሻአላህ አላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲገባ ጊዜ የሚመሰክርበት የምስክር ቃል ነው። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን አላህና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በየሁሉም ነቢያት ዘመን በዚህ ነበር ሰዎች የሚገቡት። በዘመናቸው ያለውን ነቢይ እንደ ነቢይ ይመሰክራሉ። አምላክ ደግሞ አንድና ብቸኛ ነው፣ ከእርሱ ውጭ ሌላ ይመሰክራሉ። ለምሳሌ ሐዋርያቶች እንዴት ሰለሙ ከተባለ አላህ ሲናገር ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የቃሌን ባስተላለፍኩ ጊዜ አስታውስ ይላል። እናላቸው ሐዋርያቶችን አን አሚኑ ቢረሱሊ በእኔ በአምላካችሁ በአላህ እመኑ በላኩላችሁ መልእክተኛም እመኑ። ሐዋርያቶችም ምናሉ? ቃሉ አመና እነሆ አምነናል አሉ። ከዚያስ ወሽሀድ ቢአንና ሙስሊሙን አሉ። በማመናችን ምክንያት ይህን እኛ ከሙስሊሞች ጋር በእኛ ሙስሊሞች መሆናችንን መስክር አሉ ይላል። የሙስሊምነታቸው ማስመስከሪያ